በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ወሎ ሀገረ ስብከት በደላንታ ወረዳ ወገልጤና ከተማ ስር የሚገኘው ጥንታዊና ታሪካዊ የሆነው የመስኖ አምባ መካነ ሕይወት አቡነ ገብረ መንፈስ ቅዱስ የቤተክርስቲያን ታሪክ። አቡነ ገብረ መንፈስ ቅዱስ በአፄ ንብለ ድንግል ዘመነ መንግስት መስቀል አውጪ ወይም ዋሌ ዋሻ እየተባለ በሚጠራው ቦታ አሁን ላይ ቤተክርስቲያኑ በሚገኝበት በስተደቡብ በኩል ባለው ቆላማ ቦታ አባ ሄርሜ የሚባሉ ባህታዊ ለ100 ዓመት ያክል ሲገለገል ቆይቶ ግራኝ አህመድ በዋድላ ደላንታ አውራጃ በርካታ አብያተ ቤተክርስቲያንን ሊያቃጥል አስቦ በተንቀሳቀሰበት ወቅት ከቃጠሎና ከወረራ ለማዳን አቦ ዋሻ ተብሎ በሚጠራው ስፍራ በመሰወር ለብዙ ጊዜ ሲገለገል ከቆየ በኋላ የግራኝ አህመድ ወረራ ባቆመበት ወቅት በአፄ ገላውዲዮስ ዘመነ መንግስት ኢዮብ ተራራ ወይም አምባ እግር ተብሎ በሚጠራው ቦታ ላይ ቤተክርስቲያኑ ተሰርቶ ለ300 ዓመት ያክል በዚህ ቦታ ላይ ሲገለገል እንደቆየ የታሪክ አዋቂዎች ያስረዳሉ። ከዚህ በኋላ ግን በ1888 ዓመተ ምህረት አሁን ላይ ህንጻ ቤተክርስቲያኑ በሚገኝበት ቦታ በእንጨትና በሳር በደጃች አበጋዝ አስተባባሪነት ቤተክርስቲያኑ ተሰርቶ ሲገለገል ኖሯል። በ1961 ዓመተ ምህረት የሳር ክዳኑ ተነስቶ የቆርቆሮ እድሳት ተደርጎለት እስካሁን ሰዓት ድረስ ይገኛል። በዚህ ቤተክርስቲያን አጥር ግቢ ውስጥ በደጃች አበጋዝ የተተከሉ 64 ጽዶችና 4 ወይራዎች ይገኛሉ። የታሪክ አዋቂዎች እንደሚናገሩት ከወሎ ክፍለ ሀገር የሄደ አንድ ግለሰብ ወደ ውጭ ሀገር ለፈተና ሄደው ሀገር የት ነው ተብለው ሲጠየቁ ወሎ ብሎ ሲመልስላቸው እንግዲያውስ ወሎ ከሆነ ቦታ በመስኖ አምባ ገብረ መንፈስ ቅዱስ ቤተክርስቲያን አጥር ግቢ ውስጥ ያሉ ጽዶችና ወይራዎች ስንት ናቸው ተብለው ሲጠየቁ 64 ጽድና 4 ወይራ ብለው በመመለስ ፈተናውን እንዳለፉ ይነገራል። መስኖ አምባ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ጸበሉን ጠጥተው ተጠምቀው ከነበረባቸው በሽታና ህመም በርካታዎች ተፈውሰዋል። የሆድ ህመም የነበረባቸው በእብድ ውሻ የተለከፉ ሰዎችም ጸበሉን ጠጥተው መስቀሉን ታሽተው በገድሉ ተፈውሰዋል። አሁን ላይ ይህ ታሪካዊ ቤተክርስቲያን ረጅም ዓመታትን ያስቆጠረ ሲሆን ጣራው በማፍሰስ ግድግዳው እየተራጠ በመፍረስ ላይ የሚገኝ ሲሆን ይህን ቤተክርስቲያን በአዲስ መልክ ለመገንባት በብፁዓን አባቶች መልካም ፍቃድ የህንጻ ቤተክርስቲያኑ ግንባታ መጋቢት 1 2013 ዓ.ም ተጀምሮ በግንባታ ላይ ይገኛል። የተጀመረው ህንጻ ቤተክርስቲያን ለፍጻሜ ይበቃ ዘንድ በውጭም በሀገር ውስጥም የምትገኙ በገንዘብም በሐሳብም በጉልበትም ትረዱ ዘንድ የደብሩ ሰበካ ጉባኤ የህንጻ ኮሚቴው በአቡነ ገብረ መንፈስ ቅዱስ ስም ጥሪያቸውን ያስተላልፋሉ። ይህን መልእክት ለሁሉም ይደርስ ዘንድ ኮፒ ሊንክ ሼር በማድረግ መንፈሳዊ ኃላፊነታችሁን እንድትወጡ ስንል በእግዚአብሔር ስም እንጠይቃለን።